አልሐምዱሊላህ 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 ማስተር አብነት ተሽሎት ከች ብለዋል በፌስቡክ ገጽ ላይ ዛሬ ማለት ነው። ለሕክምና ወደ ውጭ ሀገር ከሄድኩበት በሰላም ወደ ሀገሬ ተመልሻለሁ። ፈጣሪ ይመስገን። ከሕክምና በኋላ የጤንነት ሁኔታ እየተሻሻለ ሳለ ሆኖ በሐኪም ምክር መሰረት በቀጣይ እየተመላለስኩ ክትትል የማድረግ ይሆናል። በፈጣሪ ፍቃድ በቅርብ ወደ ስራዬ እመለሳለሁ። ያው በእግዚአብሔር ፍቃድ እያለ ነው፣ በፈጣሪ በሚለው እየቀየርኩት ነው። መላው የኢትዮጵያ ሕዝብ፣ ለሃይማኖት አባቶች፣ ለመንግስት የስራ ኃላፊዎች፣ ከሀገር ውጭ ለምትገኙ የበጎ ልብ ባለቤቶች እንደዚሁም የተሻለ ሕክምና እንዳደርግ በቅርብ ሆናችሁ ለደገፋችሁ ወንድም እህቶቼ ከልብ የሆነ ምስጋና አቀርባለሁ ብሏል። ላሂን ብዙዎቻችን ማስተር አብነት ታመመ ሲባል ብዙዎቻችን ተጨንቀናል። እኔ ራሴ ሚዲያ ላይ ብዙ ጊዜ ፎከስ አላረግም ህመም ላይ ከሪቪው ነው የምነግራችሁ የማስተር አብነት ነገር ግን ብዙ ጊዜ እንትን ብሎኝ ነበር። ከምር ማስተር አብነት ታሞ አዶናይስ ቤት ገብቶ በቃ እንደራሴ ከቤት ውስጥ ሰው ፋሚሊ ያክል ነበር የተሰማኝ። ግን አልሐምዱሊላህ አላህ ነው መቼ ያፍራል። የሁላችንም ዱዓ እንግዲህ አንድ ሰው ተቀባይነት ኖሮት ይሆናል እና ደስ ብሎኛል ከምነግራችሁ በላይ ማለት ነው። ኤርፖርት ሆኖ ደግሞ ሚስቱ ያው ሽኝ ሲደረግለት በጣም ያሳዝናል ካያችሁት ቪዲዮንም። እንደዚሁም ደግሞ የተለያየ ቪዲዮዎች እግሩን አሽገውት ላይክ ቲክቶክ ላይ ደግሞ ሪፕም እያለ የሚያስተላልፉ ነበር። እሱም የሐሰት መረጃ እንደሆነ አስተላልፏል ማለት ነው፣ በድምጽ ማለት ነው። ወዶቼ ያው ቲክቶክ ላይ ነው ያየሁት፣ ይቅርታ ኤፍቢ ላይ ነው ያየሁት። እዚሁም የኛ ጨረቃ የኛ ዳይመንድ የምንወዳት ሀይሚትዬ ማይ ስዊት ተናፍቃለች። እንደዚሁም ደግሞ ባይ ብሏል የስተርዴይ እዩን ብሩኬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማርቼ ፍቅሮቼ የሆነ ድምጽ አለ ኡፍ ቤት እንትን የሚል ማለት ነው። እና ድምጽ አለ። እኔ አንድ ክላስ ውስጥ ነው ቆልፍ ያለሁት ማለት ነው። ገና መነሳቴ ነው እና ይቅርታ ድምጽ አለ። ሲቀጥል እንግዲህ የመጣሁበት ማስተር አብነት እንግዲህ ተሽሎት ወደ ሀገር ተመልሷል አልሐምዱሊላህ። እና በጣም ነው ደስ የሚለው ማስተር አብነት የብዙዎቹ እንባይ አባሽ በጣም መልካም እንደ ማስተር አብነት 3-4 ሰው ቢኖር የሚባልበት ታይም እና ማስተር አብነትን ደግሞ አላህ ሱብሃነሁ ወተዓላ ለኢትዮጵያ ነው የሰጠው ለኛው ማለት ነውና ደስ ብሎኛል። እኔ ባይዘዌ በጣም ነው ደስ ያለኝ አልሐምዱሊላህ። ሲቀጥል እንግዲህ ሌላው ደግሞ የመጣሁበት ዱዓ ማድረግ ነው። ሁላችንም አላህ ሀጃችንን እንደዚሁም የታመመ ቤተሰብ ያለብን የታመመ ሰው ካለ እንግዲህ አለ አፊያ ይመልስ ማለት ነው። እንደዚሁም ደግሞ አላህ ሀገራችንን ሰላም ያርግልን። ምን አውቃለሁ ወላሂ ቲክቶክ ላይ እኮ እኔ ዩቲዩብ ላይ እንደዚህ ዲስከስ የለም። በጣም እያለቀሱ ራበን ምናምን የሚሉ ህፃኖች አሉ። በጣም እኔ አላቅም ወላሂ እንደው አለ ይድረስላቸው። በሚዲያ ዛሬ ላይ ማለት ነው በዚህ ዘመን ልበል እንጂ ሚዲያ ላይ ብዙ ነገር በሚካሄድበት ዩቲዩብ ላይ ግን እንደዚህ አይነት ነገር ሞርሳን ብታሰራጩ ሞርዛን ደግሞ ይበልጥ በአካባቢ ያላችሁ ትክክለኛ መረጃ እኛውን ትክክለኛ መረጃ ሳይሆን እኛ የምናውቀው ቲክቶክ ላይ ያለው ነው። ገባችሁና ሞርዛን እንደዚህ ሀገር ቤት መሰሙት ነገር ካለ ዩቲዩብ ላይም ብታሰራጩ ኢት ኢዝ ግሬት ሪሊ ነው። አሁን አይቻለሁ ቲክቶክ ላይ ህፃን ልጅ ስታለቅስ ራበን እናንተ እየበላችሁ ምናምን እያለች ማለት ነው። ከሁለት ቀን በፊት ነው ላይክ እንደዛ እና ለሀገራችን ሰላም ያርግልን ቶታሊ ማለት ነው። ሲቀጥል ሀይሚትዬ ጠፍታለች። ሀይሚትዬ ስትጠፋ ቪዲዮ መስራት ምን ያስጠላኛል። አይ አም ሶ ሶሪ በጣም ይቅርታ ሪሊውን አሁን ራሱ በቃ ቪዲዮ ደግሞ ቻናል ላይ ካልተለቀቀ ቻናሉ ዩቲዩብ እንትን አይለውም ማለት ነው። ገባችሁ? እና ለዛ ነው ሰዓቱን ምኑም ይቀንሳል በሚለው ነው። እና ደብሮኛል። ለምን ሀይሚክ ቪዲዮ ካልመጣች ይደብረኛል። ኦኬ እንድታውቁ ማለት ነው። ወላሂ ነው የምላችሁ። እንዴ ብሩኬ ነው በዛም አሁን ግን እንግዲህ ዘርዬ ምንም አልለውም። ለምን ኮሜንትም አትሳደቡ። ለምን እዩ ሸኝቷታል ባይ ባይ ብሏል ትላንትና ሼር አድርጎ ማለት ነው። እኮ ገገማ አም ሶሪ ይቅርታሽ። እና አትሳደቡ የብሩኬቶች አሉን እስቲ ትንሽ ጊዜ እና ባይ ብሏል። እንግዲህ ዛሬ በመልካም ነገር ይመጣል ብዬ ነው የማስበው። ስለዚህ
ብሩኬ ወደ ራሱ የተመለሰ ይመስለናል። እንግዲህ ባይ ስላለ ማለት ነው፣ ባይ ብሎ ነው የሸረተው። እሷም ደግሞ ከሄደች እንግዲህ ኢንሻአላ እናያለን። እንግዲህ በመልካም ቪዲዮ ከመጣ በመልካም ነገር ነው፣ እኛ ጥላቻ የለንም። መጥፎ ቪዲዮ ካመጣ ደግሞ እንደዛ። ግን ሀይሚቲ ያላባለሽበት ጠብቅሽ የኔ እናት። ውዶቼ ቻሉት። እሺ ድምፅ አለ፣ በጣም ይቅርታ ማለት ነው። ይቅርታና እና ሀይሚዬ ባለሽበት አለ ይጠብቅሽ። የኛ ልዩ፣ የኛ ስማርት፣ የኛ ጀግና፣ የኛ አስተዋይ፣ የኛ ዳይመንድ። አደራ እሺ አደራ። ሀይሚትዬ ማይስዊት ለመሰላችሁ አደራ ምለው የሆነ ሰዓት ላይ ሲፎካከሩ እሱ ሴት ሲያመጣ እሷ እንደዚህ ወንድ ምናምን ኔቨርስ ብታመጣም እሷ ራሷን ጥንቁቆና ነው። ግን መሆን የለበትም ሀይሚትዬ፣ የምንወድሽ የምናከብድሽ። በተቻለሽ መጠን ብሩኬ የወደፊት ባል የምትዩ ከሆነ እሱም ከሴት ጋር እንዳይነካካ። ለምን ማንም ያጨማለቀውን ትከሻ፣ ማንም ያጨማለቀውን ጉንጭ ለምን ሳንቺ ትነኪዋለሽ? ስለዚህ ምከሪው እሱንም። ለምን ዩር ዳይመንድ፣ ዩር ስማርት፣ ዩር ጀንትል። ስለዚህ ባልሽን በተቻለሽ መጠን ምከሪው። ባል ከሆነ ማለት ነው፣ እውነተኛ ባል ከሆነ። እኔ አላውቅም። እኔ ይቅርታ ወዶች፣ እዚህ ጋር እኔ አላውቅም የምልበት ሪዝን ስላለ ነው። አሁን መሰረት ለድራማ ችግር የለም። እኔ ድራማ ከሴት ጋር ራሱ እንደዚህ ምንም ልብሳቸውን ሳያወልቁ ተኝቶ ፎቶ ቢነሳ ድራማ ነው፣ እዚህ ጋር ስራ ነው ልትል ትችላለች። እኔ ጋር ደግሞ የኔም ባል ማለት ነው፣ የኔም ባል ለድራማ አይነት አለው፣ እጅ አጣምሮ እንደ ሀይሚዬ ማለት ነው። ሀይሚያውን መሰረው ከወንድ ጋር። ከዛን ወዲያ ግን መለጣጠፍ፣ ጸጉሩን መታ ማሸት፣ ይሄ ነው። እኔና ሀይሚና ብሩኬ ፍቅረኛሞች ናቸው ሪሊ የምለው። ለምን ጸጉሩን እንዴት እንደምታሻክረው አይታችኋታል? ጠይብ እንደዚህ ደግሞ እኔ አልፈቅድም፣ የኔን ባል አልፈቅድም። ኔቨርስ ኦንሊ ታች ኦኬ። እንግዲህ ስደቡኛ የብሩኬ የስተርዴ ግን ዲስከስ እያደረጉ ነው። አረ አንሳደብ፣ የብሩኬ እህቶች ተሳዳቢ እየተባለ ነው። እናንተ የምትሳደቡት እኮ እኔ እኮ መቀመጫ እያልኩ ነው። እናንተ እኮ የእናት እንደዚህ እያላችሁ ራሱ የምትሳደቦች ሴን የምትባለው የእናቷ ምን ምናምን ብላ የተሳደበች አለች። ብልግና ማለት ስፋን አላልብሽታችሁ እና ቶታሊ እኔ እንደኔ በቃ እኔም እንደምፈልገው ነው። በቃ ጓደኛ የምመክራት ከምር ባልሽ እውነት የአንቺ ብቻ ከሆነ ጸጉሩን መነካካት ማሻከር ምናምን አንቺ ብቻ ሻክሪው። ስስቅ ድምፅ ውጭ እንዳይወጣ እና ሶዛት ኤኒዌይ የምወዳችሁ። ለማንኛውም ብሩኬ እንግዲህ እዩ ሸኝቷታል። በመልካም ነገር ይመጣሉ የሚል ነገር ይኖራል እንደዚሁ ማለት ነው። ስለዚህ ብዙ ነገሮች አንናገርም ዛሬ ላይ። ግን እንደዛው ደግሞ የተጨመላለቀ ከሆነ ጉድ መጽዮ ነው ወይ? በመልካም ነገር በመጡ በአላህ ወላሂ እንደ መጀመሪያው ድራማቸውን አፍቆኛል። ወላሂ ነው የምላችሁ። ያኔ እኮ ሀይሚትዬ ብሩኬ ሀይሚዬ እኮ ሲያልኩ ሰዓቱ እንኳን እንደሚድልን አሁን ነገ ዘጥግረራ ታይም ነው። ሰዎች እስከ ጓደኛዬም ዛሬ ይመጣሉ ማለት ነው። እንደውም ይመጣሉ ዛሬ ማለት ነው። ነገ ደግሞ ምንድነው በጠዋት መነሳት ነው። ጥግረራ አይደለም አልሐምዱሊላህ። ግን ያው እንቅልፋችን ይዛባል። ጠዋት ነው የምንነሳው 6 ሰዓት ባስ ልጅ እናወርዳለን። ከዛ ለሊት ፈጅር ሰውን ሌላ የጎረቤት ልጅ እንቀበላለን። በቃ ስራ ነው አልኳችሁ። ተፍ 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 ነው። ግን በዛ ሰዓት ደግሞ ሀይሚና ብሩኬ በፍቅር ቢመጡልን አቤት እንዴት እንደሚነጋ እንዴት እንደሚመሽ አይታወቅም። አሁን ስድብ እየሰማን ስድብ እያነበብን በጣም ነው የሚደብረው። ሪሊውን ነው የምነግራችሁና እንደው ኢንሻአላ እኔማ ዱአ አደርጋለሁ። ለምን በሰላም እንዲመጡ ወዶቼ ማለት ነው። እኛም ለምደናቸዋል፣ ሱስ ሆነዋል። ሪሊውን ነው እንጂ አሁን ዛሬ ብታዩ ሀሰን ራሱን ፎቶ ዘቅዝቆ መጥቷል። ኢንስታግራም ላይ ራሱን ዘቅዝቆ ማለት ነው። እንደዚሁም ደግሞ ማን ነው ፍቅርዬ፣ ፍቅር የምወዳት ፍቅር ሙቤ ማን ነው አይ ቲንክ ፍቅር ሙቤ ሆነው ደግሞ በባህል ልብስ መጥተዋል። ደስ ይላል። ግን እኛ ሀይሚን ለምደናል። ሀይሚዬ ማይስዊትንና ሀይሚና ብሩኬ በፍቅር ይምጡልን። የስራችን ፓወር ናቸው እና ወዶቼ ለድምፁ ይቅርታ። እኔ ራሴ ከእንቅልፌ መነሳቴ ነው ማለት ነው በዚህ ሰዓት። በተረፈ እንግዲህ ያላብዛባችሁ ውዶቼ፣ እንግዲህ መልካም ነገር ያሰማን። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ